ሌላው እንትና ማን ነበረች? ሂዊ መጣች። ሂዊ መታ እኔ ፊቴ ተበላሸ ስትል ምን ሆነሽ ነው ፊትሽ የተበላሸው ብለን ጥያቄ ጠየቅናት። ክሬም ተጠቅሚ ያለች ሐኪም ቤት ሂጂ ብለን ተናገር። በኋላ እኔ ቪዲዮ አትስራ ምንም ያየሁት ነገር የለም። ምን አለች? እኔ ቪዲዮ ሰርቼ ብላ ስትል ምን አለች? ቪዲዮ ሰርቼ ስትል እንዴ የሰራሽው ቪዲዮ አንቺ ለልጆቹ እንደዚህ ከሆነብሽ የሰራሽው ቪዲዮ ትክክል ስላልሆነ ወተሽ ለልጆቹ ኤክስኪውዝ ጠይቂ። እኔ አታች ያደረኩት እዛ ላይ ነው በቃ። ምክንያቱም እሷ ሰራችው ቪዲዮ ነው። ከዛ ውጭ ግን የምር ነው የምልሽ ፎቶ ተለጥፎ አየሁኝ። የኔ ፎቶ ተለጥፏል፣ የአንቺ ፎቶ ተለጥፏል፣ ሰንበዲ ተለጥፏል፣ ሂዊ ተለጥፋል። መተን እንደ ቀልድ እንትን አደረግን። ሲሉ ቢያድሩ ጠዋትን ምንድን ነው ያልኩሽ? ተይ ያልኩሽ በምክንያት ነው። ተነስተሽ የሆነ ነገር ትናገሪና ዘራፍት ያለሽ ከዛ በኋላ ማንም መጠቀሚያ ያደርግሻል። ግን አሁንም ቢሆን የተናገርኩት ደጋግሜም ደግሞ የደወልኩት ለጅንኑ እኔ ነኝ አስቁማት ያልኩት። ምክንያቱም ካላስ አሉ ላይክ የጥንቆላዎች ምናምን አሉ። አንድ ሰው ልንገርሽ፣ ሰውን ሸርሙጣ የሚለው እዛ ቦታ ሂዶ ያውቃል ወይም ደግሞ ራሱ ሸርሙጣ ነው። ሰውን ሌባ የሚለው ወይ ዘርፎ ያውቃል ወይ ደግሞ ከሌባ ጋር የሆነ ነገር አድርጎ አለቀ በቃ። እሷ በዚህ ልክ ስለ ጠንቋይ የምታወራው የነበረችበት ቦታ ስለሆነ ነው። እኛ እዛ ቦታ ላይ አይደለንም። ከዛ ውጭ ደግሞ እኛ እንደውም ካለ እኔ ደስ የሚለኝ ምን እንደሆነ ታውቂያለሽ? በሁለት ጎን አይተነው እኔ ሆነ ማን ሆነ ወላሳሪያ ላበሻ ከሆነች አይተነው ተበደልን የሚሉ ልጆችን አምጥተው ተበደልን የሚሉ ልጆችን አምጥተው እሷን ቁጭ አርገው እኔ ጥሩ ሆኛለሁ የሚሉትን ሳይሆን እንደዚህ ሆነብኝ የሚሉትን አርገው ብያታለሁ። ሂዊንም መጀመሪያ ያርጉና ልጆቹን ይስሟቸው። አበቃ። ከዚህ ውጭ ሌላ ነገር የለም። እኔ ከሶሊያና ሌላ ችግር የለብኝም። የት ሳቃት የት ስታቀኝ ድሮ መጥቼ ነበር ምናምን ዋቴቨር የፈለገችውን ነገር ብትል አይ ዶንት ኬር አባውት ቢኮዝ እኔ ከእሷ ጋር ምንም አይነት ፐርፐዝ የለኝም። ነገር ግን እንደነዚህ አይነት ልጆች ካሉ መሲ አንቺም አሉ ብለሻል፣ ሂዊም አሉ ብላለች። ራሳቸውም እየወጡ ነው። ሰው የሆነ ሰው ህሊና ያለው ሰው የሰውኛ ስሜት የሚሰማው ሰው ቁጭ አርግና ቤቱን ከፍቶ እስኪ ነይ ቶሎ አንቺ መረጃሽን አውጪ። ሁሉም አለኝ ይላል፣ ግን ከሶሊያና መግዛቱን እምነት ሹር ቢኮዝ ከሌላ ሆኖ ፊቱ እንደዚህ ሆኖ ሊሆን ይችላል። ሁሉም አለኝ ይላል፣ እንደዛ መሆኑት እምነት ሹር። ስለዚህ አስቀምጠው ሶሊያና አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ፣ ይሄው ከአንቺ የተገዛውት ይሄንን ነው ብሎ ይበል። አበቃ። ከዛ ውጭ ነግሬሻለሁ። አንቺ ስትናገሪ በቃ ከመተው ውጭ ምንም የምታመጪው ነገር የለም። ስለ ክሬሟም አይመለከተኝም፣ ፊታቸውም ስለተቦረዳደሰው አይመለከተኝም እኮ ሳሪ። እኔ እኮ ሁሉም ላይ እኮ አይመለከተኝም። ምን አልኩሽ? እኔ እኮ ስለማይመለከትሽ አንድ ጊዜ ተናገርሽ አይደለ? በቃ ከዚህ ነገር ውጭ አበቃ። አንቺ ውጭ ሳሪ ወጥቼ እኮ ትቼ ደጋግማ አሁንም ስሜን የምታዲ ምንም በቃ ካላስ። ስለዚህ ከኛ የበለጡ እኮ ጥሩ ሰዎች አሉ እኮ እሷን የሚቀርቡ። ሳራ ላበሻ አለች እኮ ሳሪ እንደዚህ ብለሽ እኮ መናገር ሁሉ ጠዋት አንቺ እንደዛ ሆነሽ ስትናገሪ ሌላ ነገር ትናገሪና ደግሞ ሌላ ነገር ታመጫለሽ። አበቃ። የኔ እንትን ይሄን ነው። ምክንያቱም አንዳንድ ሰዎች አሉ መጠቀሚያ የሚፈልጉ ካላስ ያ ነው። ከዛ ውጪ የተበደለ የለም ማለት አይደለም። የተበደሉ ልጆች አሉ። የተበደሉ ልጆችን እስቲ ይሰብስቧቸው። አለቀ በቃ። እኔ አንቺን ታይ ነው የምልሽ። አንቺን ታይ ከማለት ውጭ ማንንም ልለው። እኔ ደግሞ ይኸውልሽ ምታው ነገር አለ ባልዋሉ። አሁን ለምሳሌ ቆይ ሳሪ፣ ለምሳሌ ዛሬ እኔና አንቺ አልተገናኘንም አይደል? በአካል ማርያምን እኔ ስማ ታውቂያለሽ። ያኔ እነሱ ገብተሻል። የሆነ የሚጠቀሙት ነገር አለ፣ የሆነ ፐርፐዝ የሚይዙት አለ። ያንን ነገር እንትን እንዳትል ነጥብ እንዳትል ነው የኔ እንትን። ሌላ ምን አላማለኝ? ማን ይፈራል? ከፈለኩ ነው ይሰረጣት የለም ምን ያመጣል? ችግር የለብንም። ዛሬ እኔ ደግሞ እያልኩት ያለሁት ለምሳሌ ዛሬ እኔና አንቺ በአካል አልተገናኘንም አይደለም? አይደለም? ሳሪ ሱቄ መታ ሰርቃኝ ሄዳለች ብዬ ከተናገርኩኝ ምላሽ እሰጣታለሁኝ። አዎ ግን መሲ አሁን ምን እንደሆነ ታውቂያለሽ? እኔ እኮ እየተናገርኩ ያለሁት እሷ አለች ላለችው ነገር ደግሞ እኛ ተናገርን። ከዚህ በኋላ ደግሞ ተናገር ሳሪ ከአንቺ ቤት በኋላ ትቼ ከወጣው ሳራ ለሀበሻ ታይ ካለችኝ በኋላ ኢቭን ሳሪ እኮ ቤቴን ከፍታለሁ በቃ ቁጭ ብላችሁ ትነጋገራላችሁ ብላ ከዛ በኋላ እኮ ማታ እኮ ነው 4:48 ላይ እኮ ነው ሞዴሬተሮቿ እሷ ቤት ሞዴሬተሮቿ ቁጭ አርገስ ታስረግጠኝ የነበረችው። ያቺ ሞባይል ቤቷን ታያት ሰው ሀቢብቲ እኔ ሞባይል ቤት ነው ያለኝ፣ ሙሽ ጥንቆላ ቤት ካላስ መሲ አሁንም ልጀምሪ ነው። ካላስ እኔ ለክርታናገር
እኔ ራሱ ከዛ ገዝቼ 20,000 ብር በኢትዮጵያ ክፈይ ተብዬ ፊቴ ካላስ አስወርጂ። አሁን እንደነዚህ አይነት ልጆችን እኛ ካላስ እሷ እንድትሰራ አንፈልግም። እኛ ምቀኞች ነን። ጋይስ ልንገራችሁ። ሳሪ ነይ ግቢ። ሳሪዬን አስገቢያት። ሳሪ ነይ ግቢ። እኛ ምቀኞች ነን። እኛ መጥፎች ነን። እኛ ጥሩ ሐሳቢ አይደለንም። ስሚ መሲሳ እንደነዚህ አይነት ልጆችን ሶሊያና ቤት ሳሪ አላበሻ ትክፈትና ቤቷን ተበዳይ ነን የሚሉ ከኛ ገለልተኛ ኑንና እኛ እንግዲህ መጥፎች ነን ይሁን ችግር የለም ይምጡና እንደዚህ ተብሎ ይነገርና በመረጃ በማስረጃ ልጆቹ ሐቃቸው ይውጣላቸው። እኛ ገለልተኛ ኑን በቃ እንደዛ ነው የሚሻለው። ምክንያቱም አንደኛ ይኸውልሽ የኛ ጭቅጭቅ የልጆቹንም ሐቅ እያጠፋባቸው ነው። የኛ ጭቅጭቅ አረጋሽ ስሙት ነው የምልሽ። ልጆቹ እውነት አላቸው የነሱን እንትን እያጠፋባቸው። ዛት ሚንስ ቤት ይከፈትና እኔ ከሷ ገዝቼ ፊቴ እንደዚህ ሆኗል የሚል ይምጣና እዛ ይፈረድ። በቃ አለቀ። ካላስ እንደዛ ነው የሚሻለው። ሳርዬ ይቅርታ። ችግር የለም። ሳርዬ እንዴት ዋላችሁ? መሲ እንዴት ነሽ? ሳሪ ሁሉ ሰላም ነው? ሰላም ነው። አዎ እኔ እኮ ትናንትና ምንም አልሰማሁም። ስትነግሩኝ መሲ ስትነግረኝ ምንድነው ስትል በቃ እኔ ያናገርኳትና እኔ ጋር መጥተው ተነጋገሩ፣ ወደ መፍትሄ ሂዱ። ህዊም እሺ አለች። መጨረሻ ላይ እኔ ቀጠሮ ይዤ ሰዓቱን አንግሬ እንትና ፎዚ ደወለችልኝና ይቅር መጀመሪያ ይነጋገር፣ ከተነጋገሩ በኋላ ይሻላል ሳርዬ ይቅር ፕሮግራሙና መጀመሪያ እነህዊ ጠርቼ በአካል ተገናኝተው ይነጋገሩና ከዛ በኋላ ይሻላል ስትለኝ አይ እሺ በቃ ተሳስቼ ሊሆን ይችላል እኔ ብዬ ነገርኳቸው። በቃ ከዛ እኔ ዘግቼ ስናገር በየቤታቸው ገብተው ህዊም ለብቻዋ እቺም እንደዚህ ሁሉም እኔ ራሴ ደነገጥኩኝ። እግዚአብሔር እንግዲህ አልፈቀደም። እንኳንም ነገሩን መፍታት እየተቻለ ሳሪ እኔ ደውዬ ለአንቺ አልኩሽ ሳሪ በቀደም ኢቭን ሳሪ ቤት በነበረው አጀንዳ እኔ እንኳን አልነበርኩም። እኔን መንካቱ ለምን አስፈለገ? እኔንስ ባሽሙሩ ለምን መናገር አስፈለገ ብዬ ሳሪ ስነግርሽ ተይ ስትይ እሺ ሳሪ ችግር የለም ሳሪ ጋም እንደዚህ ነዝላ ሳሪም ተይ ስትለኝ ታውኩኝ። ማታ 4:45 ላይ እኔ ሳሪ አልደረስኩባትም። ስለ ክሬማ ማስታወቂያ አልሰራም አለኝ ሪከርዷ አልተጠቀምኩም። ቆሻሻን የጣልኩት መጠቀም ስለማልፈልግ አልሞከርኩትም። ያልሞከርኩትኝ ነገር ጥሩ ነው ብዬ ለህዝቡ አላስተዋውቅም። አንደኛ ለምሳሌ ሳሪ እኔ አንቺ ቤት መጥቼ ምግብ ስለበላው ደጋግሜ ስለበላው የሳሪ አልሀበሻ በየአይነት እንላለን አይደል? እኔና ሳሪ ያንቺን ቤት በይ ስለበላ ነው ስለተስማማ ነው አይደል? ያልተስማማኝን ነገር ገና ለገና ሰው አምጪ ብላ ቮይስ አድርጋልኛለች። ማንንም አላመጣም። ልጆቹን እኔ እሳት ውስጥ መክተት አልፈልግም። እኔን ፊቴ እንዲሻለኝ ያደረገችኝ መሬም ፐርፊውም ዶክተር አዛልኝ በዶክተር ነው ያሳየችኝ። በስነ ስርዓት ህጉን በጠበቀ በዶክተር። ከዛ በተረፈ እኔ ነክቻት አላቅም፣ ደርሼባት አላቅም። ጭራሽ የእሷ ሞዴሬተሮች ፎቶ እያደረጉ እነዚህ ጠንቋዮች ማስቆም ትችላለች። በነገራችን ላይ ሳርዬ እነዚህ ጠንቋዮች ሊጥሉኝ አመታቸውን ጠብቀው መጡ። እኔ አላቃትም እኮ የዛኔም ዘብር ገብርኤል እንማማል ብላ የመጣችሁ ራሷ ናት። የእሷም አጀንዳ ላይም አልነበርኩ። ስለ ጥንቆላም ስለ ክሬሙ የማውቀው ነገር በሌለበት አሁን ሳርዬ አሁን እኔ ቤቴን ከፍቼ ሳራ አልሀበሻ ትላንትና ሱቄ መጣ አንድ ሃይፓድ አንስታ ሄደች ብል አልመጣሽም ትደነግጫለሽ። እኔም አስደንግጣ አትንኩኝ ነው ሳሪ። ከዛ በተረፈ እኔ ግዙ አልልም። ሰማይና ምድር ትጣበቃለች። ለእኔ ፕሮፌሽናል እዚህ ቲክታክ ላይ በሐቅ አላህን ፈርታ መሬም ፐርፊውም ለእኔ ጽድት ያለች ናት። ለምን ካልሽኝ ልጆቹ ታመናል ብለው ፊታችን እንደዚህ ሆነ ሲባል የቆዳ ዶክተር አነጋግራ ነው ለፊታቸው በፊታቸው በሚስማማ ምትሸጥላ። ይሄን ማድረግ ግን እሷን መጣል አይደለም። ይሄንንም ዛሬ ነው ስለ መሬም እንኳን ያወራሁት። በግድ ኮትኩተሽ አውሪ ደግሞ ካለችኝ ምንም ችግር የለም። ምንም ችግር የለም። አጀንዳ ጥብስ ነው ሳርዬ። ሳርዬ አሁን እንደዚህ እናድርግ። ሳርዬ ይኸውልሽ አንቺ አሁን ፌር እንድንሆን ምን እንደሆነ የምናደርገው ሳርዬ ታውቂያለሽ።
አንቺ ቤትሽን ትከፍቻለሽ። ምናልባት እኛ ተሳስተን ከሆነ ይቅርታ እንጠይቃለን። እኔ በበኩሌ ይቅርታ ጠይቃለሁ። ስህተት ካለብኝ ሶሊያና እንዳሰራ፣ ሶሊያና መጥፎ ነገር እንዲገጥማት፣ ሶሊያና ካለችበት ነገሩና ውድቀቷ እንዲወድቅ ካደረጉኝ ይቅርታ ጠይቃለሁ። ግን ምን እንደሆነ ታውቂያለሽ ሳርዬ፣ አንቺ ቤትሽን ትከፍችና ተበድለናል፣ እኛ ክሬሙን ገዝተን ተጠቅመን እንዲህ አይነት ችግር መጥቶብናል የሚሉ ልጆችን እያስገባሽ በሶሊያና ፊት ቁጭ ብለው ፊታቸውን እየከፈቱ ከሷ በመገዛታቸው በመረጃ በማስረጃ ራሷ ትይ፣ ለዚህ ለጥፋቷ ራሷ ትየው፣ ራሷ ትስማ፣ ራሷ ሁሉን ነገር ታድርግ። እናንተ ፕሮቴክት አድርጉ። ከዛ በኋላ ግን ምንም አይነት ከሌለ የውሸት ከሆነኛ ይህንን አጀንዳ ይዘን የምናራምደው በጭራሽ ይህንን ነገር እሷ እንድትወድቅ እንደምትለው እሷ እንድትጣል ከሆነ እኛ ያደረግነው እኛ ወተን ይቅርታ ጠይቀን ስሟን እናጸዳለን። አበቃ። ነገር ግን ሳርጌ እቤታችን መታ ሂዊ እኔ ቤት ስለጠየቀችኝ ብቻና ብቻ ነው እኔ መልስ የሰጠሁት። ያንኑም ሂዊ ቪዲዮ ስለሰራች አንቺ ከተበላሸሽ ሂዊ ቪዲዮ ከሰራሽ ለምንድን ነው ኤክስኪውዝ የማትጠይቂው? ቪዲዮ ለሰራሽው ሰው ለአንቺ ጥሩ ያልሆነ ክሬም ለሌሎቹ ቪዲዮ ለምን ሰራሽ ብዬ ይሄ የሰውኛ የህሊና ባህሪ ተሰምቶ ተናግሬያለሁ። ይሄ መጥፎ ነገር ከሆነ ይሄ እንደዚህ ማለቴ መጥፎ ወይም ደግሞ ሰዎችን አታች የሚያደርግ ከሆነ በጣም እንትን። ስለዚህ ቀጠሮ ያዥና ሁሉም ይምጡና ከእሷ ጋር ተነጋገሪና ሳርጌ አንቺ እዛ ቁጭ ብለሽ ይህ ለልጆቹ ፍርድ ስጡ። የምሬ ነብልሽ ሳርጌ አንድ ነገር ልናገር። እኔ ቤትም አይከፈትም። የተጀመረበት ቦታ ነው መከፈት ያለበት። እሺ በቃ እኔ ጋር አይመጣም። እኔ ግን መጥቼ ቁጭ ብዬ ለሀቅ እንደናንተ መጥቼ የሚባለውን ነገር ሰማለሁ እንጂ እኔ ቤት አልተጀመረም። መሲናት ደውላ ስትነግረኝ ለምን እንዲያረግሽ ብዬ ለምን ስሟ ሳትኖር እሷ ለምን አነሳሽ ብዬ ስለ መሲ ነው እንጂ የተናገርኩት ስለሌላ ነገር የማውቀው ነገር የለም። ስለዚህ በማላውቀው ነገር ውስጥ ለእኔ የምመጣው ሰው ሲጣላ አስታርቃለሁ ታውቂያለሽ። በእንደዚህ አይነት ነገር ውስጥ ግን የተጀመረ አጀንዳ ውስጥ እኔን ባታስገቡኝ ደስ ይለኛል። ምክንያቱም እኔ የማውቀው ነገር የለም ስለተባባላችሁት ስለተነጋገራችሁት። ስለዚህ የተነጋገረ ካለ ምን የተበላሸ ካለ እዛው የተጀመረበት ቦታ ለእውነት ለሀቅ እዛው ተመሰካክራችሁ እኛ ምን እንመጣለን ለሀቅ እንፈርዳለን። አይደለም ሳርጌ ሂዊ እኮ ናት። ሂዊ ራሷ በቤቷም ከፍታት እየተናገረች ነው። ሂዊ የመጀመሪያ የተበደለችው ሂዊ ናት። ተበድያለሁ ፊቴ እንደዚህ ሆኗል ብላ ያለችው ሂዊ። አሁን ሶሊያና ሂዊ ጋር ነው ብታያት አትመጣም። ሶሊያና ራሷ ቤትም መሆን ይችላል። እኛ እንመጣም። እኔ አልመጣም። ያለውን ነገር ሰማለሁ። ችግር የለብኝም። መገኘት አይጠበቅብኝም። ግን እነዚህ ፊታቸው የተበላሹ ልጆች ስላሉ ሳርጌ ከነሱ ጎን መቆም አለብን። ምክንያቱም እነዚህ ልጆች ሳሪ ተበድለዋል። አሁን እዚህ ጋር ጥሩ ፊታቸው የሆነን ሳይሆን ማየት ያለብን ፊታቸው የተበላሹትንም ማየት አለብን። ስለዚህ በሁለት ጎን ካየን እኛ እየተናገርን ያለ ነው እነዚህ ልጆች በአንድም በሌላም ሰበብ ገዝተው ፊታቸው ከተበላሸ በኋላ አይ እንደዚህ አይነት ነገር ሲሆን ስንናገር ምቀኞች ስላሉን እውነት ምቀኝነት ከሆነ እውነት ይውጣ። እውነት ምቀኝነት ካልሆነ ደግሞ እኛ ተመቅኝተን ይቅርታ እንጠይቃለን። ለሀቅ ነገር ሌላ ገለልተኛ የሆነ ሰው ለሀቅ ይሄ አንቺም ጋር ገባም ካለች ሌላ ሰው ጋር ተፈልጎ መገባት። እኔ እንደዚህ አይነት ውስጥ ሶሊያና ለሷ መሸፈንበት ምክንያት የለኝም። ለሳርጌም ሆነ ለመሲም ሆነ ለሀቅ መቆም ሰው ነኝ። ለማናችሁንም ታቆኛላችሁ። ስለዚህ እሷ ጥፋት ካላት በጥፋቷ ስተቷምና ከነሱ ጋር የሚደረገውን ነገር ለማድረግ እኔ መመክራት አለሁ እንጂ ለሷ መሸፈንበት ምክንያት ለሷ ማዳላበት ምክንያት ምንም ነገር የለኝ ምን ስለሆነች። ስለዚህ እንደዚህ አይነት ንግግር ምን አልፈልግም። እኔ እናንተ እህቶቼ ቤተሰቦቼ የኔ ደግሞ አንድ ነገር ልናገር። አንቺ ባለሽበት አላቃትም አታቀኝም። የሳራም የኔም ወዳጆች አላቃትም አታቀኝም። ክሬም ወስደው ፊታቸውም የፈራረሰ አናታቸውም የተናደ አይመለከተኝም። እዛው እንደፍጥርጥራቸው ሲፈልጉ ይካሰሱ ሲፈልጉ ምን የሚባሉ ሳሪ ከዚህ በኋላ ባሽሙሩም ሆነ በምንም ስሜን እንዳታነሳ አስጠንቅቂልኝ። ይቅርታ ደግሞ እኔ ይቅርታ አልጠይቃትም። ይቅርታም እንዳትጠይቀኝ እዛው በጸበሏ አልፈልግም እኔ ምክንያቱም ሳልነካት ነው የነካችኝ። ምንም ውስጥ ሳሪ የዛን ቀን ማታ ካንቺ ጋር ነው የነበርኩትኝ። እቃም አምጥቼ መሽቶብኝ አንቺ ቤት ነው የነበርኩትኝ። ኖሬ እንኳን አብራ ብጨፈልቀኝ እሺ ልትጥሉኝ በአመቷቸውን ጠብቀው እነዚህ 4 ሰዎች ተነሱብኛለች።
አራተኛዋ እኔ ነኝ። ጭራሽ አላቃትም ነኝ። የዛኔም የጠንቋዩንም አጀንዳ ስታመጣ አላቃትም። አሁንም የፊቱ መቦረዳደስ ላይ አላቃትም። እኔ ግን ጉቺ ለምሳሌ ጠይቃኝ እዚህ እኔ ጋር መታ ስለነበረ ጉቺ እንዳትገዢ ብያታለሁ። እንዳትገዢ ፌክ ነው ብያታለሁ። ጉቺን ነው የምልሽ፣ ሀቅ ነው ይሄ። ነገም የሚደገም ስለሆነ በዙሪያ ያሉትን እንዳይገዙ አድርጌያለሁ። የራሴን ደግሞ ቆሻሻ ውስጥ ጥያለሁኝ፣ አልጠቀምም። ይሄን ማለት ግን የእሷ ክሬም እኔ ሞክሬው ጥሩነቱንም መጥፎነቱንም አላቅም። ፊቴን አላስነካሁትም። ፊቴ እንዲያማረበት በጅንኑና በመሪየም ፐርፊውም በሷ ዶክተር አማክራልኝ ነው። 4 ነጥብ ይሄ ነው። ከዛ በተረፈ ሳሪ እንዳትነካኝ እችን ብቻ ንገሪልኝ። እኔ ከዛሬ በኋላ አጀንዳም አላረጋትም አላነሳትም። እንዳትደርስብኝ ሳሪ መስዬ። እኔ እግዚአብሔር ምስክሬ ነው። ትናንትና ማታ እንዳገኘኋት እስካሁን አላገኘኋትም። በዋትስአፕ አርጌ ደውዬ አላገኘኋትም። ከአቡዳቢ ገና አሁን መግባቴ እኔ ስራ አለኝ ታውቂያለሽ። የሰራሴ ስራ ከአቡዳቢ ወደዛ ገና አሁን ነው ያውቃሉ። ምግብ ቤት ገብቼ ገና ቤቴ አሁን መግባቴ ከአቡዳቢ ውዬ ጠዋት ተነስቼ ሄጄ ማታ አሁን ራሱ ትንሽ ልረፍና በቃ አወራታለሁ ስል ላይቭ ላይ ገብታችሁ ሳያችሁ ነው አጀንዳው የቆመ መስሎኝ ነበረ። ለዛ ነው የገባሁት እንጂ እኔ አላገኘኋትም። አንቺም እናንተ ማታንሷት እሷ ማታ አትነሳሳ። አሁን ዋናው ቁጭ ብላችሁ ተነጋገሩ። ወደ መፍትሄ ነው መሄድ ያለባችሁ። ሳርዬ እኔ አሁን ሳርዬ እኔን ቁጭ ብለሽ ተነጋገሪ ያልሽ እንደው ሰማይና ምድርን በፈጠረ እኔ አሁን አጠገቧ ቁጭ ብዬ ምንድነው የምነጋገርበት ፖይንት ነው እኮ የሌለኝ። ምንም ከነሳሪ ምን አለች መሰለሽ በልጆቻቸው ይድረስ። እኔ ደግሞ በእኛ ልጆች ያሰበችውን ሁሉ ለእሷ ልጆች ያድርግላት። ለእኛ ልጆች ያሰበችውን ክፉ ዞሮ ለእሷ ልጆች ያድርግላት። በጣም ባለጌ ሰው ናት ሳሪ። እኔ ሳልነካት ነው የነካችኝ፣ ሳልደርስባት ስሟን ሳልጠራ እኔ ትቻለሁ። ሳሪ የሆነ አጀንዳ ላይ መግባት ምናምን እንኳን ትቻለሁ። ከራሴ ፎሎወሮች ጋር ከነሳሪ ጋር ምናምን እጫወታለሁ፣ ከኮሜንታተሮች ጋር ሙድ ይዛለሁ። እዚህ ላይ ነኝ ሳልነካት ነው ፎቶዬ እንዲሳ ሊጥሉኝ። እስቲ እሷ በሐቅ በንጹህ ላባ ትቁምና እስቲ ፈጣሪ አላት አይደል እንዴ? ትልቅ መስቀል ባደረገ እኮ አይደለም። ግን ሳሪ እንደው በመቤት እኔ ላንቺ ብዬ ትቻት ነበረ። ግን በቃ እንደው ሳሪዬ እንደው ይሄው ቆሜ ልለምንሽ ስሜን እንዳታነሳ፣ በቃ ስሜን እንዳታነሳ ንገሪያት። እኔ አልፈልግም ከዚህ ሴትዮ ጋር መስዬ። አሁን እኮ ያንቺ ችግር የለውም። የሌላ ስንት አጀንዳ ስንት ፊታቸው ምናምን እየተባለ ያንቺ መነገር ምንድነው? አሁን አቁሚ መስዬ፣ በቃ አንቺ ዝም በይ። ሌላውን ሳራ እንዳለችው ከሌሎቹ ጋር አስታርቁ። የተበደሉም ካሉ ምንም ካሉ ወደ መፍትሄው መሄድ ነው ሳሪዬ። አሁን ያንቺ ቀላል ነው። አንቺ ፊትሽ አልተበላሸሽም፣ ምንም አልሆንኩም። ስለተናገረችሽ ምንም አይደለም። ነገ ይቅር ትባባላላችሁ። የእናንተ አይደለም አጀንዳው የነ ህዊ ከህዊ ጋር ያለውና ሌሎች ልጆች አሉ የተባሉትን እነሱ ጋር ተነጋግሮ ለነሱም እንዴት ነው መፍትሄ የሚደረገው? ፊታቸው እንዴት ነው የሚመለሰው? ምንድነው ሐኪም ጋር ሄደው እነሱ ወደ እነሱ መፍትሄ መሄዱ አይሻልም መስዬ? ያንቺ ተይው። አው ይሄዱ ሳርዬ፣ ለምን መሰለሽ እኔ እዚህ ነገር ውስጥ አልገባም። ይሄዱ ይቅርታዋን እኔ ደክሞኛል ሳሪ መቤቴን ድክም ምን ያሉኝ። ስለዚህ በቃ ይሄዱ እነሱ ፊታቸው። አሁን ህዌ የተረበሸ ከተማ መስላለች። ትላንትና የላኩሽ ልጅ ፊቷን አይተሽዋል። የተጀመረ መንገድ ነው የሚመስሉት ልጆቹ። ተሰባስበው መፍትሄ ያምጡ። እኔ ግን እዛም እነሱ የሚከፈትበት አጀንዳ ላይ አልገኝም። በቃ አርፌ ስልክ የለሽ ሳርዬ ማለሽ። እኔ ወድሻለሁ፣ አከብርሻለሁ። እሺ እኔም ወድሻለሁ መስያ፣ አከብርሻለሁ ሳርዬ። በቃ አንቺም የተስማሙበት ቦታ ከፍተው እኔ ቤት አልከፍትም። እኔ እንደዚህ አይነት ነገርም መግባት አልፈልግም። ነይ ስሚና አስታርቂ ብትሉት ያላችሁበት ቦታ ድረስ መጣለሁ። በሳርዬ ቤታችሁ ነው። እኔ ሁላችሁም ጋር መጣለሁ። እኔ ጋር ግን ኧረ ሳርዬ እኔ ላላ ችግር የለም ማርያምን። አንቺ እንደዚህ ማታረጊ ከሆነ ማንም ጋኛ አንገባም። እኔም አልገባም፣ ማንም ጋር አልገባም። ምክንያቱም ለምን እንደማልገባ ታውቂያለሽ ሳሪ? አሁን እዚህ ጋር ገብቶሻል። ሰው በምን እንደሚያምን ታውቂያለሽ? አንዳንድ ጭንቅላቱ ጠባብ የሆነ ሰው ለምሳሌ ይችን የምታክል ጭንቅላት ያለው ሰው በቃ አስተሳሰቡ ይችን በምታክል ነው። ከዛ ውጭ ማሰብ አይችልም። ለዛ ነው አንደኛ ሳሪ ተበድያለሁ ብሎ ሲመጣ ሁሉንም እንደምንሰማ እኛ እንደ አጋጣሚ ነው ሂዊ ይህንን ነገር የተናገረችው። ለመጥፎ ነገር ብላ አይደለም የተናገረችው። እኔ ግን ሂዊ በሰራችው ቪዲዮ ሌሎች ልጆች ሊበላሹና ሊጠቁ ስለሚችሉ ወተሽ ተናገሪ፣ ነገ ግን በዚህ ነገር ዋጋ ትከፍያለሽ ብዬ ይህንን ብቻ ተናግሬያለሁ። ከዛ ውጭ እኔ ክሬም ተጠቃሚ አይደለሁም ሳሪ። ክሬምም ገዝቼ አላቅም፣ እሷም ጋር ተነጋግሬ አላቅም። ነገር ግን እሷ ራሱ ጥፋተኝነቷ እኔ አሁን ለምን እንደዚህ ያልሽ ልል አልችልም። ምን ብላለች ሳሪ? አስረክቢ ብላ
አላስረክብ ብያት እኔ እንደዚህ አይነት አይደለሁም እኔ ብያትም አላቅም ሶሊያና ጋር ያወራውበትን ቀን አይቼውም አላቅም ከነጭራሹ ማለት ነው ከዛ ውጪ የዛን ጊዜ ቤታችሁን ክፈቱ ተባለ ሀቡ ቤቷ ዝግ ነበረ አጋጣሚ ቤቴን ከፈትኩኝ የማይሆን ነገር ሲሆን ከዛ ነገር እኔ ወጣ በዛው ሀቡ ቤት ተጀመረ ተጨረሰ አለቀ ምናልባት እኛ ስተት ካለብን እንኳን እንደ ስተታችንን መናገር ያለባት እንደዚህ ነው ብሎ ለማለት ነው እንጂ መራገም ሌላ ነገር መባባል አያስፈልግም ሳርጊ አሁንም ቢሆን ስተት ካለብኝ መሲ እንዳያት ስለ መሲ ራሷ ታውቃለች ስለ ራሴ ልናገር ሳርጊ ስተት ካለብኝ እንደምትለው እሷን ለመጣል እንደምትለው እሷ እንዳትሰራ እኛ ብቻ እንድንሰራ ለአንዳንድ ጭንቅላቱ ጠባብ ለሆነ አስተሳሰብ ላለው ሰው እንደዛ ከሆነ አምጥታ ሳሪ ስተትሽ ነው እንደዚህ ያርግሻል ብላት በላይ ከስተቴን ይቅርታ ጠይቃለሁ እስካሁን ግን ድረስ አርጌ እስከማውቀው እኔ ስተት አልሰራም ግን ሆኖም ደግሞ አሁንም ቢሆን ልጆች እያሉ ያሉት ፊታችን ተበላሽቷል ብለው እየተናገሩ ነው ሳርጌ በቃ ሌላ ነገር የለውም አመሰግናለሁ ከዚህ ነገር ደግሞ ስለጨመርንሽ ይቅርታ ግን ያው ከመሲ ጋር ያለውን ነገር እንትን በይላችሁ የመሲ ጨርሳ እንትን ይላሉ መሲ ምንም የሷ እንደነገርኩሽ ቀላል ነው የሌሎቹ ነው መነጋገርና ወደ መፍትሄ መሄድ ያለባቸው እኔ እንደዚህ አይነት ነገር ውስጥ መጀመሪያ እንዴት እንደገዙ እንዴት እንደሆነ እኔ የማውቀው ነገርም ስለሌለ መናገሩ አሁን ይከብዳል እዚህ ስትናገሪ ወደ አንድ በኩል ሳይድ ያረግሽ ነው የምመስለው ሰው ስለዚህ እሷና ተጎጂዎቹና ሶሊያና ሻጩ ቁጭ ብለው ሲነጋገሩ ሰምተሽ ነው በኋላ ለፍርድ መናገር ታርዬ አሁን መሲ ስትናገርና እሷ ሲናገሩ የሁለቱን ስላወቅኩ ነው አሁን መናገር እንኳን ለመሲ የምናገር ያለሁት እንጂ የሌሎቹን አልሰማሁም እኔ በቃ ስትሰሚ ግን እኔን እኮ የጠመደችኝ የመሲ ፊት አበባ የመሰለው ወታትናገር መሲ ጉቺ አለች ጉቺን እኔ እንዳትገዥ ብያታለሁ ጉቺ ምክንያቱም ጉቺ በተፈጥሮ ፊቷ ንጹህ ነው ምንም ክሬምም ቫዝሊንም የማያስፈልገው ፊት ነው ያላት እንዳትገዥ ጉቺ ስላት ከገዛሽ እንኳን የሆነ ሰፖርት ለማድረግ ከገዛሽ እንኳን ፊትሽን እንዳታስነቂ ብያለሁ ለምን ነገር እንዳትቦረዳደስ ከዛ በተረፈ አልተናገርኩም እኔ በዙሪያዬ ግን እንትን ብያለሁ እኔ አሁን ሰው አምጪ ብላኝ አላልኩም እያልከፈትኳቸው ሪከርዶቹ አውርላሉ እኔ አልፈልግም ሳሪ የመነካካትም ግን በራሷ ሰዓት ቆሰቆሰችኝ እኔ ትንሽ ነገር ነው የሚበቃኝ ሳሪ እኔ ፊት ያማረው በማን እንደሆነ ጠንቅቄ አውቃለሁ በቃ እኛ እናውቃለን ፊትሽ በምን እንደማረ ሳሪ ግን እኔም እናውቃለን ሃሊ በትኝን ማራለች አይ ዘንድሮ ሳሪ ግን መቤቴ እሷ እኮ ጧት ያዙ ይልቀቁኝ አለች እሪያል እኔ እኮ ሳሪ የለውም ነገር ላይ ካላስ ተናገርኩ በቃ አለቀ ትናንት ጀስት ፈታ ስልበት ነበረ ወይ ጉድ ምናምን ብዬ እሷ ጧት ሳሪ እብድ አለች እብድ ስትል ታይስላት ከገስት ላይ ታስወርደኛለች ታይስላት ታስወርደኛለች አንዳንድ ጊዜ ከእጅሽ ያመለጠ ነገር መያዙ ተራርጠሽ ማትመልሽው ነው ትናንትና ይቅርተው ይሄ ነገር በቀላሉ መፍታት ይቻላል ተው ሲባል አሁን መሰብሰቡ ቀላሉን ተይውና ከባድ የሆነ ነገር ላይ ስለገቡ እንግዲህ እንዴት አርጋችሁ አው ጅኑኑ ከመጣ በኋላ ነው ፊትሽ ያማረብሽ እየተባልሽ ነው መሲ ኤኒዌይስ ሳርዬ ምንም ችግር የለውም አሁንም አልመሸም አሁንም ወደ መፍትሄው መሄድ ነው እሷም አሽሙር መነጋገር አያስፈልግም ያንድ ሀገር ሰዎች ነን በቋንቋ እንግባባለን የተሳሳተችው እነሱም ደግሞ ሳያውቁ ገዝተው መቀባታቸው ሐኪም ሳያዝላቸው ይሄ ሁሉ የየራሳቸው ስተት አላቸው አይደለ ፐርሰንት አለው ሁሉም ሰው ስተትና ይሄንን ማስተካከል ያለበት እንዴት እናስተካክለው የሆነ ቤት ገለልተኛ ቤት አስገቡና ሁላችን ገብተን ማንም ጥፋተኛ በጥፋቱ እንድንነጋገርና ወደ መፍትሄ እንድንሄድ ነው እኔ የሚመጣ ሳሪ አሁን እኮ ይልሽ እኛ ይሄንን ነገር እኔ ፕሮቴክት ማድረግ ፈልጋለሁ ምክንያቱም ሳሪ አንድ ሰው ተበደልኩ ብሎ ሲል በደሉን ለመስማት ጆሮ መስጠት አለብን ማንኛውም ነገር ይሁን ከዛ ውጪ ግን ሳርዬ እኛ ሰውን እንደዚህ ለማድረግ አይደለም እኛ የተነሳነው እንደዛ ከሆነ ምንም አይነት ነገር ቢሆን እነዚህ ልጆች ተበድያለሁ የሚሉ ከሆነ ሳርዬ እኛ ከታች እንሆናለን
ከዛ ውጪ ቤት ይከፈት የሆነ ሰንበዲ ቤት ይከፈትና ልጆቹን እንስማቸው። ምክንያቱም ይሄ ቀልድ አይደለም ሳሪ፣ ጨዋታ አይደለም። አንደኛ እንገዛለን ብለው ይህንን 2 ቀን 3 ቀን ብር ካስገቡ በኋላ አሁን ይህንን ነገር ሲያው አንፈልግም ያሉ ሰዎች አሉ። የእነዚህም ልጆች ብር አለ። ሁለተኛ እነዚህ ልጆች ገዝተው ፊታቸው የተበላሸ ልጆች አሉ። ስለዚህ እነዚህ ልጆች ለመስማት ሳሪ ለመስማት እውነተኛ የደቦ ነገር ነው ወይ የተናገር ነው እውነተኛ መጥፎ ነገር ነው ወይ የተናገር ነው የሚለውን ለማለት ሀቡ ፍቃደኛ ከሆነች እዛ ቢሆን ደስተኛ ነኝ። ፍቃደኛ ከሆነች አምነት ሹር። ምክንያቱም እኛ እንትን የማንለውን ነገር ወደ እሷ መውሰድ አልችልም እኔ። ፈቃደኛ ከሆነች ግን እሷ ቤት ሆኖ ችግር ካለኝ መጠየቅ አለብን እንደ ችግር። እሷ እዚህ ቲክቶክ ላይ እንዳሰራ ሰው የርዝቁን ነው የሚበላው። ግን በአንዳንድ መሀይሞች አመለካከት ከሆነ ደግሞ ሀቡ ብከፍት ደስ ይለኛል። እዛ ላይ ልጆቹ ይሰሙ ይደመጡ ሳሪ ሀቢባ ጋር ካለች ልጅቷ እንትና ማነች ሶሊያና ካለች ሁሉም ሰው ፈቃደኛ ነው የሚሆነው። ግን ሳርዬ እንትን አምናት ሹር ጀስት እኔ እንደ ትረስት ስለማደርግ ነው እዛ ይሁን ያልኩሽ እንደ ጥቆማ እንጂ የሰጠሁሽ ሳሪ እሷ ሀቡን ለማጋፈጥ አይደለም። ይቅርታ። ምክንያቱም አሁንም እንደዚህ አይነት ነገር ሲሆን እናንተን ለመጣል እያሉ ስለሚሉ ነው ወይ ጀስት ጥቆማ ነው የሰጠሁሽ። ከሷ ውጭም ደግሞ አለ የተባለ ሰው ካለ ይሁን ችግር የለም። ግን ሳርጌ ልጆቹን ማንኛውም ሰው ቢሆን በአንድም በሌላም ሰበብ ይሰሙ። ሳሪ ልጆቹ ይሰሙ። በቃ መሰማት አለባቸው። በቃ መብረቁ ቤትም ካላችሁ ደስተኛ ነኝ። ኦኬ የሴት ነገርማ ሴት ጋር ይሁን እንጂ ካልሆነማ ጆከር አለ አይደል? እንደዚህ ይሁን ጆከርም ቢሆን ችግር ሳርዬ ምን እንደምንፈልግ ታውቂያለሽ? እንዲደመጡ እውነት ልጆቹ እውነት አላቸው ወይ? እውነት እኛ የተናገርነው ነገር ስተት ነው ወይ? እውነት እኛ ሶሊያናን በመጥፎ ደረጃ ልናነሳ ነው ወይ የመጣ ነው? ይሄን ለልጆቹ ፕሮፖዝ ያኔ እንትን ለመጣል እሷን የተነሳን ነው ወይ የሚለው ነገር ራሱ ይውጣ ሳርዬ። ሶሊያና ተጣልታለች እዛ ትሄድም እያሉ ነው ልጆች ይጽፋሉ። እንግዲህ እውነት ከሆነ አላውቅም። እንደዛ ከሆነ ሳርዬ እኔም ለዛ ነው ያኔ ይሄንን እምልሽ ሳርዬ፣ እንደ ሰብአዊነት እንደ ሰውኛ ስሜት ነው ህሊና እንዳለው ሰው ነው እንጂ እንዳልሽው እኛ ከዚህ አጀንዳ ወጥተናል የለንም። ግን አቀጣጥለን ወጣን ማለት ሳይሆን እስከ መጨረሻው ሂደን ስህተታችንን አውቀን እኛም ይቅርታ እንጠይቃለን። የተበደሉ ልጆች ካሉም ደግሞ ስሟቸው ለምን የሚለውን ጥያቄ አውጡ። ሳሪ እኔ ደግሞ እንደው እኔ ደግሞ ግራ ግብት ያለኝ በባለፈውም የልብሱ ኬስ ሲነሳ ጠንቋይ ነው የምትለው። ካላስ ይሄ ኖርማል ነው። በቃ በምትፈልገው አሁን እኛ ስሚ ስለ ሶሉሽኑ ነው ብትል 100 ጊዜ ስትፈርጥ ብትል ከሌለብሽ ኖርማል ነው። ኢትስ ኖርማል። ካላስ እኔ በኢክራም ስንት አላሉኝም እንዴ? አይ ዶንት ኬር አባውት ምክንያቱም ዚስ ኖት ማይ ቢዝነስ። በቃ አለቀ። ካላስ ይሄ ውዴ በእንግሊዘኛ ወሬ አሁን ወደ ሶሉሽኑ የታመሙ ልጆች አሉ። ህው ያስገቢያት እስኪ ህው ያስገቢያት አንድ ጊዜ ትግባ። የታመሙ ልጆች አሉ። እነሱን ልጆች ሶሉሽን እናርግላቸው። በቃ ሰው ለመርዳት ሰው መሆን ብቻ በቂ አይደለም። ያ ነው። ከሌሉ እኛ ይቅርታ እንጠይቃለን። ሳርዬ እንዴት ነሽ? ህውዬ እንዴት ናችሁ? ደህና ነሽ ወይ? እንዴት ነሽ? አለሁልሽ ህውዬ አለሁልሽ። አሁን ይኸውልሽ ሳርዬ ምን አለ መሰለሽ፣ አሁን እኛ ስተተኛ እኛ በግሩፕ ተደራጅተው ምናምን እንደተባለው ከሆነ እኔ ነኝ እንግዲህ እነዚህ ሰዎች መሲም ሳራም አይመለከታቸውም። እኔ ነኝ የተናገርኩት። ኦልሬዲ ሳርዬ ገስት ላይ ሆኜ ነው ልጆች ከታች ሲያወሩልኝ አይ ምናምን እኔ ፊቴን ምናምን ተው ተበጣጥሷል ምናምን ብዬ ያልኩት ስል ነው። ገባሽ ነገሩ? እንደውም ሳራ አረ ሂዊ ታይ በቃ ምናምን እያለች ነበረ እንደውም። ስለዚህ ሀቡ ጋር ይሁንና ሀቡ ለእኛም ለእነሱም አይደለም መሳ ኦኬ። አሁን ለምን እንደዚህ ከሌጋ ከሌ ተደራጅተው ነው። እኔ በውስጥ የተጻፈልኝን እልክልሻለሁ ሳራዬ ለነሳርዬም እየላኩ ነው። ተደራጅታችሁ እያሉ ስለሆነ አሁን ይኸውልሽ ሳርዬ ጋም ብንሆን መስዬ ጋም ብንሆን አንቺ ጋም ብንሆን ሌላ ነገር ስለሚፈጠር ሀቢባ ጋር ይገባና እኔ ብቻ አይደለም እኔ ወድጄ አይደለም ቪዲዮ የሰራሁት ማሀት ሰዎች እኔ የጻፉልኝ የላኩልኝ ሁሉ አለ። አንቺን አይተን በዚህ ወጥቶ በዚህ አይሻልም ወይ? ሀቢባ ጋር ደስ ያላችሁ ጋር ሀቡ ጋር ገብተን ሁሉም ሰው ያውራ በቃ የደረሰበትን እንትን ይበል አለቀ። ይሄ ነው ገለልተኛ አካል ጋር ስለሆነ አሁን خلاص ሌላ ምንም ነገር የለውም። ግን አንድ ሰው አስተያየቱን ሲሰጥ መሰደብ የለበትም መናገር የለበትም።
ሌሽ እንዴ መሰደብ የለበትም። እኔ እኮ ምንም የማውቀው ነገር የለም። ስትነጋገሩ አልነበርኩ፣ ስትሰራ አልሰማሁ። እኔ ከመሲ ጋር መሲ ማለት ነው። አንቺ ደንቆሮ መሀይም። እኔ ጽድት ያለ ኑሮ የምኖር ልጅ ነኝ። በማን አባቷ ነው የምመቀኘው? ክሬም በመሸጥ ነው የምመቀኘው? ደንቆሮ ይሳደባሉ። ገዝተ ላይ አስቀምጣ ታሰድበኛለች። ምን ትላለች? ሹሃዳ ይዝታሉ። ኢማራት ለአንድ ሰው ብቻ ነው እንዴ? ለሁላችን ነው ኢማራት። ለማንም፣ ለትንሹም፣ ለትልቁም፣ ለሀብታሙም፣ ለድሃውም እኩል ነው ህጉ። እንትና በጄ ነው እንትና በጃ ነው። ይሄ የቀበሌ የኢትዮጵያ ቀበሌ ቀጠና ወይም እድር ቤት አይደለም። በጉቦ ብቻ ምንድን ነው እንትን የሚባለው? ድካም ብቻ። ሰላም አትንኮሻኮሺ። ምን ነበረ? እሺ እኔ ልነግርሽ የነበረው እዛ ዱባይ ነበር ወንድም የሚኖረው ማለት ነው። ራስጫት አንቺ ደግሞ ዱባይ ነበር። እኛ እዚህ ያሰፋል ያጠባል ተብሎ እኛ ስፊታችንን ይዘው ወጣት። አዳሜ ምን አይነት መረጃ ይዘሽ እንደምትወጪ እናያለን። ግን እኮ ስታመሰግኝ ነበር። አመስግኜ ነበር። በሰዓቱማ አመስግኛለሁ። ቪዲዮም ሰርቻለሁ። አመስግኛለሁ። ሄዳችሁ ቤት ሲከፈት ተነጋገሩ። እሱን አረንጅ አርጉና የሆነ ቦታ ላይ ይደረግና እዛ ተነጋግሮ አዎ አጀንዳውን እዛ ቢሆን ይሻላል። ማን ቤት ይሻላል ተነጋግራችሁ። እኔ ኤኒ ታይም የፈለጋችሁን ቦታ አመጣለሁ። አሁን ለሷ ደግሞ ሳሪ ይኸውልሽ ከወንዶች ከተባለ ጆከርም አለ መብረቁም አለ። ከሴት ከተባለ ደግሞ ሀቡ አለች አይደል? እሷ ፈቃደኛ ከሆነች ሀቡ ቤት ወይ ከጆከር ወይ ከመብረቁ ቤት አስመርጫት። እሺ ልደውልላትና ለምጣ ተመልሼ። አዎ ሳሪዬ ከአንደኛው ቤት ትምረጥ። እሺ መጥዬ መጣሁ። እሺ መረጣልን። ስለዚህ 3 ሰዎች ያላችሁኝን ነገርኳት። መብረቁ ጋር፣ ጆከር ጋር እና ሀቢባ ከ3 ቦታ መግባት ምን ወሰለት ብንቱ ሞጁድ ባር ትገበያለሽ ወይ ከ3ቱ ወይም ደግሞ ያንቺ የምትፈልጊ ቦታ ከነዚህ ውጪ አንቺ ኢሮፕም ያለ ይሁን የትም ያለ ይሁን እከሌ ጋር ካልሽ መግባት ይችላሉ። ልጠይቃቸው እነሱ ግን በቃ እንደዚህ ብለዋል አልኳት። እሷ እኔ አንቺ ቤት ከሆነ ማወቅ መግባት ፈልጋለሁ፣ ሌላ ቦታ ግን መግባት አልፈልግም። ከፈለጉ ደግሞ እኔ ቤት ደግሞ ችግር የለብኝም እኔ ጋር ከመጡ፣ ሌላ ቦታ ግን መግባት አልችልም። እኔ መግባት የምፈልገው አንቺ ቤት ከሆነ ገባለሁ ብላለች። ይሄ ነው ያወራችኝ። እሷ ቤት እንግባ ካላችሁ ምንም ችግር የለም፣ አብረን መሄድ እንችላለን። ነህዊን ተመካከሩና የሚመስላችሁን። አይ ሌላ ቦታ ደግሞ እንግዲህ እሷ ሌላ ቦታ አልገባም ብላለች። ይሄ ነው ያለው ነገር ሳርዬ። ኦኬ ሳርዬ አንቺ ቤት ለምን አይሆንም? ምክንያቱም የተቦለኩ ልጆችም አሉ። ኧረ ሳርዬ እኔ አልፈልግም። እኔ በሰላም ነው። ምንም ለምን እንደሆነ ታውቂያለሽ? እኔ ሰው ሳስታርቅ ብዙ ትምህርት ወስጃለሁ ሳርዬ። ባንቺና በኔ በቤተሰቤ በምን ላንቺ ብዬ እንትን እንኳን ለተነጋገርነው ነገር ስንት ሳይድ ተይዞ ስንት ነገር ነው የተናገሩኝ። እኔ ግን ምንም ቅር ስለማይለኝ ቂምም ስለማልይዝ በሰውም ስለማልጣላ ነው እንጂ አንዳንድ ጊዜ ለሐቅም ስትቆሚ አዳላሽ ነው የምትባዩ። ለእውነትም ስትናገሪ በሁለት ሳይድ ለምን እኔ በምትሄድበት ቦታ
ገብቼ እንደ እናት ሆኜ ዳኛለሁ። እንዲህ ነው እንደዚህ ነው ብዬ ለማስታረቅ አስባለሁ። እኔ ቤት ግን ከዚህ በኋላ ማስታረቅ የሚባል ነገር እንዲያውም በቃ ጨርሻለሁ። ሳርጌ እንደዚህ ገብቼ ተውላለሁኝ እንጂ እኔ ቤት አንድም ነገር አጀንዳ አይከፈትም። አገልግል ተብሎ ምን ተብሎ አሁን እንኳን ቅድም አላየሽም ሲጽፉ የነበሩት ለሶሊያና ሳይድ ልታረግ ነው፣ ለሷ ልትሸፍን ነው። እኔ ምን ለምንድን ነው የምሸፍነው? እንዲህም አላረግም። እንዲህም ማረግ ሴትም አይደለሁም እና እኔ ማስታረቅ የሚባል ነገር እንዲገብቻ አስታርቃለሁ። እኔ ቤት ግን አላደርግም። አጀንዳ እኔ ቤት አይከፈትም። ለሐቅ ግን ቆሜ እናገራለሁ ለመናገሩ እና እናንተ ቤትም ቢሆን አንቺ ቤትም ብትመጣ ችግር የለውም። ምንም ችግር የለውም እኮ በቃ እኔ ቤትም አልመጣም ማለች አይደል እንዴ? እኔ ለምናትና እናንተ ቤት ለምን እንደሆነ ታውቃለሽ። እኔ ጥያቄ አለኝ ሳሪ፣ እኔ ጥያቄ አለኝ። ለምንድን ነው የተፈለገው? አጀንዳው ራሱ የተፈለገው ለምንድን ነው? መከፈቱ ከሌም ቤት ሆነ ከሌ ቤት መከፈቱ የተፈለገው ለምንድን ነው? ጠይቂ፣ ሳሪን ጠይቂያት። እንግዲህ ሳሪዬ ንገሪያት። ሙኒት ይኸውልሽ የፊታቸው የተበላሸ ልጆች አሉ። ስለዚህ እነዚህ ልጆች የውሸት አይደለም የእውነት ተበላሽተዋል ተብሎ ከነሱ ጋር ለመነጋገር ነው። ሌላ ምንም ነገር የለው። አሉ የተበላሹ ልጆች፣ ፊታቸው የተበላሸ ልጆች አሉ። ኦኬ እሱን እኮ እናውቃለን። ግን አሁን እከሌ ጋር ይሁን እከሌ ጋር ይሁን ምንጊዜም ቢሆን እርቅ ሲደረገው የነበረው ሳራ ቤት ነው አይደለ? እዛ ትምጣና ሌሎች ሳሪ ሪጀክት ያው ሙኒት ቤት እናርገው። ሙኒት ጋር ይሁን ሙኒት ያንቺ ቤት እናርገው። እኔ ይኸውልሽ ሳሪዬ እኔ ሳይዳረግሽ እባላለሁ። አንቺ ግን ከዚህ በፊትም እርቆች የሚካሄዱት አንቺ ጋር ነው ነበረ። ልንገርሽ ሳሪ፣ ሰው ማውራት ስለ ሰው ማውራት ሰውን መውቀስ አቁሞ ያውቃል? አያውቅም። ሂዊ ሚውት አድርጌ ሰው አቁሞ አያውቅም። ስለዚህ አሁን ሰው ያወራል ተብሎ አንቺ ማስታረቅ ልታቆሚ ነው? እዛም ቤት ሄድሽ እዚህም ቤት ሄድሽ አንቺን ቤት ተመጣ የሚፈረደው ፍርድ አንድ አይነት ነው። ሰው የፈለገውን ይበል። ከዛ በላይ ደግሞ እያንዳንዱ ሰው ጭንቅላት አለው። ያየውን የሰማውን መናገር ይችላል አይደለ እንዴ? ፖዘቲቭ የሚናገር አህለን ወሳለን፣ ኔጌቲቭ የሚናገር ችግሩ ነው። ማሰላማ ምን ችግር አለው? ከዚህ በፊት ሲደረግ እንደነበረው አንቺ ቤት ይደረግ። ግን የሚመጣ ሪዛልት ካለ እንጂ ተሰብስቦ ተጫጭሆ ለመለያየት ከሆነ ደግሞ ጭራሽ አጀንዳው ባይነሳ ነው የሚሻለው። እያንዳንዱ ሰው በመከባበር የሚነጋገር ከሆነ በምንነጋገረው ንግግር የሚመጣ መፍትሄ ካለ እንጂ እኔ አሁን የሚላላኩት ሜሴጅ በጣም ነው የሚያሳፍረው። ሳሪ አይተሽ ከሆነ በጣም ነው የገረመኝ። እችኛዋ እንደዚህ ትልካለች፣ ያችኛዋ እንደዚህ ትልካለች። እንዲህ የህፃን ልጅ ስራ ወይም የመንደር ስራ ከሆነ ማቆም። ግን በመከባበር ንግግር ካለ መፍትሄ ካለ መካካስ ካለ አህለን ወሳለን። እንደ ድሮ ቤትሽን ክፈቺ። የተለመደ ቤት ነው ለእርቅ የሚመጣበት ይመጣ። አይ ከተባለ ደግሞ ጭራሽ ጉዳዩን ማንሳት አያስፈልግም። አይ እኔ ቤት አልከፍትም ሙኒት እየበቃኝ። እኔ ይሄ ከበድ ያለ ነው አልፈልግም፣ ይቅርብኝ። በዚህ የሚመጣ ነገር ስሜ እንድነሳ ስለማልፈልግ እኔ በፍጹም በዚህ እምቢ ብዬም አላቅም። ስለዚህ ትናንት እኮ እኔ ቤት ይሁን በቃ ይጨረስ ይታረቁ ብዬ ጨርሼ ፕሮግራም ይዘን ተነጋግረን ነበረ። ዛሬ የመጣው አጀንዳ ደግሞ ሳየው በቃ ምልሽ እኛ እርስ በራሳችን ትንሽ ከበድ የሚል ነገር ነው። ስለዚህ እኔ ባልገባበት እንደ ሽማግሌ ሁኜ የሚሄዱበት ቤት እመጣለሁ። እኔ ቤት ግን ባይከፈት በጣም ደስተኛ ነኝ ሙኒትዬ። መቼም ቢላለሁ ነው አይደለ ብዬ የምጠራችሁ ራሴ ለማስታረቅ መቼ ወደኋላ ብዬ አውቃለሁ። እኔ ደስ ነው የሚለኝ። ግን ይሄንን ግን ሳይዳረገች ገና ሳይጀመር የሚጽፉትን እና የሚሉትን ነገር በጣም እንትን ስለሆነ እኔ ይቅርብኝ፣ ፈራሁኝ። ገና ሳይጀመር ችግር የለም። አዎ ሀቡ ጋር ቢሆን ምንም ችግር የለም። ቤት ተወሰነ። በቃ እሷ ቤትስ ብንገባ ምንድነው ችግሩ? በእሷ ቤት ብንሄድ ሳርዬ እኔ አልገባም። የተሰደብኩበት መቼ ነው ችግር ያለበት ቤት ተገብቶ ጉዳይ የተፈታው? ዛሬ ሂዊ እዚህ ጋር በስነ ስርዓት ተናገሪ። አቁሚ። አሁን ተነጋገርን አይደል? አቁሚ።
ሳሪ አንቺ ቤት ሲሆን ወይ ሳራ ቤት ሲሆን እንትኑን ኮንትሮል የምታደርጉት ራሳችሁ ናችሁ። እዛ ግን ገብተው ሂዊ ቤት ብንገባ ያችኛዋ ተጎጂ ትሆናለች፣ ሚውት ትደረጋለች፣ ትወርዳለች፣ ብዙ ነገር ከዚህ በፊት ያየነው ነው አይደለም እንዴ? እሷን ቤት ብትገባ ደግሞ ነፍስሽ ከሁለቱ ውጪ የሆነ ቤት ነው እንጂ መገባት የምችለው። ለምን አንቺ ቤት አናረጋ? አንቺ እኮ ይሁን ከፍተማ እኮ ስራ ገባለሁ እኮ ሳሪ። እሺ ጁጁ አለች አይደል እንዴ? በጁጁ ለምን አይሆንም እኮ እኛ ስራ ነን። አንቺ ለእጅ ለምን ትሰጫለሽ? አንቺ እያወቅሽ ሞኔት ላያው ስለማቅ እኮ ነው የምነግርሽ ሳሪ። አዲስ ነገር አይደለም። ህዝቡ ሲናገር ጤነኛው ሰው ፖዚቲቭ ነገር ይናገራል፣ በሽተኛው ኔጌቲቭ ያወራል። ካልፈለገች ለምን ጆከር ጋር አይሆንም? እሺ ጆከር ጋር ለምን አይሆንም? ሀቢባ ጋር መግባት ካልፈለገች ጆከር ጋር ለምን አይሆንም? አዎ ጆከር ጋር ማልኳት ማነው መብረቁም ጋር አልኳት። ወላሂ ለእርቅ ከመቼ ወዲያ ነው ቤት የሚመረጠው? ምንድን ነው ለእርቅ? እውነቷን ነው ማሚ። ሚውት አድርጎ ሳሪ ንፋስ በነፈሰ ቁጥር ነገሮች ይቀያየራሉ። አንቺ ለዚህ ነገር ፍቃድ ትሰጫለሽ? አይ እኔ በቃ ጨረስኩ፣ አበቃ። አሁን ከዚህ በኋላ እንደናታችሁ ማስታረቅም ጋልደርስም፣ በቃ ምንም ጋልደርስም። እኔ ራሴን አረጀሁ። በቃ አሁን እቺ ሌላ አዲስ ነገር አለ ማለት ነው። እኛም ማናውቀው ሌላ አዲስ ነገር አለ ማለት ነው እንጂ አንቺ ከ2 ከ3 ቀን በፊት ምን ስትሰሪ ነበርና ነው ዛሬ ነው ያላስታርቅም የምትል? ፊሽ ላ ወላሂ አንድ ነገር ልንገርሽ፣ እኔ የሚያማስል ሰው መሀል ላይ አድርጋችሁ እየሰማችሁ ነገራችንን የምታበላሹት ለምን እንደሆነ አላውቅም። እኛ እንበላሽ። እሷ ራሷ ተናግራለች። ከላከቻቸው ሜሴጆች ላይ እኔ ሳነበው መጀመሪያ እናንተ ራሳችሁ ተስማሙ ብላ የላከችውን አይቻለሁ። እናንተም ብሎ ችግር ፈቺ መጀመሪያ እናንተ ራሳችሁ ተስማሙ የሚል የላከችው ነገር አለ። ገባሽ? ለማንኛውም ጥሩ ነው። ስለዚህ ሁሉም በየራሱ መንገድ ሄዶ ነገሩን ማስተካከል ይችላል። እንደዛ ይሻላል። ሙኒት ሁሉም በየራሱ መንገድ በቃ ምን አዲስ ነገር በየጊዜው የሚፈጠርበት ሰው እንደራሱ አይደለም። እንደራሳቸው አጥሩ ነው። እኛ እንደ ህብረታችን፣ እንደ ፍቅራችን፣ እንደ ስራችን ገና ብዙ ነገር የምንሰራው አለ። ሙኒት መሲ አቋረጥሽው እኮ ሳሪ። አሁን እኮ አንቺ ነሽ እያፈረሽ ያልሽ። የመጀመሪያው አፍራሽ አንቺ ነሽ ሳሪ። እኔ አላፈርኩም። ሚውት አድርጊ። አንቺ እንዳልሽው እኔ አላርፍም። አንድ ነገር እንኳን በወሬ ብሰማ ታውቂያለሽ፣ በዚህ ግርግር እንኳን አጅማን ድረስ የምመጣው የምን ፍቅር ፍለጋ ነው፣ ቤተሰብ ፍለጋ፣ እንደዚህ እንዳንበታተን መሀላችን ላይ እንትን እንዳይገባ እያልኩኝ አስባለሁ። እኔ ግን ሚዲያ ላይ የሚናገሩ 1 5 4 የማይሆኑ ሰዎች አሉ፣ ሞራልሽን የሚነኩ በቃ። ስለዚህ እኔ ሁሉ ቤት እምቢ ካለች ቴዲ ሐዋሳ ይክፈትልን። ቴዲ ሐዋሳ ጉዳያችንን ትይዝልን ዘንድ ወደ አውሮፓ መተናል። እኛ ዱባዮች ቴዲ ሐዋሳ ይሄን ጉዳይ ያዘው። መሲ ተይቀልድ እና ዜና አታብዢ በእናትሽ። እና ቤቴን ሳርዬ ሙች ቴዲ ሐዋሳ ያዘው ወይ ደግሞ መሲ ለምንድን ነው ድረስ ሳሪ ያለች የሚደብረው? ራሱ ቤቢ ትክፈት ወይ ከአሜሪካ ሳሪ ያለች ሳሪ ማን ሳሪ ነች? ሳሪ አልሀበሸኛ ሳርዬ ክፈች በቃ። እኔ አልፈልግም። እኔ አሁን እኛ የምንወቅስሽ አንቺን ነው ሳሪ። ሌሎች እንዲናገሩ ቻንስ የምትሰጪው ራስሽ ነው። ጁዬ ሚውት አድርጊ። ሌላ ሰው እንዲናገር ቻንስ እየሰጠሽ ያለሽው አንቺ ነሽ። አሁን የሶሊያናም ንግግር እንዲደገም የምታደርጊው አንቺ ነሽ። ከዚህ በፊት ማንም ቤት ተደርጎ አያውቅም፣ አጋጣሚ ካልተፈጠረ በቀር። የአጋጣሚ ጉዳይ እዛው ቤት ተፈጥሮ እዛው ቤት ስምምነት ከተነሳ እንጂ መተን ተነጋግረን አናውቅም። አንቺ ቤት አንቺ ከ3 ቀን በፊት እንደገና ከሳምንት በፊት ያረግሽው ነገር እያለ ዛሬ ምን አዲስ ነገር መጣ? ምን አዲስ ነገር መጣ? ያኔስ ቢሆን አትተችም ትችት ካለ። አሁን ደግሞ አዲስ ነገር አለ ማለት ነው እኛም አናውቀው። የተደበቀ ነገር የለም። ግን እዚህ እየጻፉ ትናንት እኮ ላስታርቅ ብዬ እኔ ቤት ይሁን አላልኩሽም መሲ? አዎ አልጨረስንም። እሷንም ሂዊንም አነጋግሬ ተነጋግረን ለፈውዚ ነግሬያት፣ ለሙኒት፣ ለሁሉም ለጁጁ ሁሉ ይምጡ ተነጋግረን እሺ ነገ እንመጣለን ተባብለን ተነጋግረን ነበረ። ግን ሳየው ሲጽፉ
ለሶሊያና ሳይድ አረግሽ ለሶሊያና ልትሸፋፍንላት ልታጠፋ ምናምን ብለው ሲጽፉ ሳይ ውስጤ በጣም እንትን አለ። ምክንያቱም ገብተሽ የተነጋገርሽው ሶሊያና ቤት ነው። እኛ ቤት መጥተሽ ተነጋግረሻል? አልተነጋገርሽም። ይሄ የሰው እኮ የሰው አመለካከት ነው። እኛ ስንት ሌባ እየተባለን ቁጭ ብለን አልነበረም ወይ? እዚህ ጋር ስንት ነገር እየተባለ አልነበረም ወይ? ለአንድ ባለጌ የዚህን ሁሉ ህዝብ የምታበላሽው ከሆነ አይሆንም። የሁሉንም እኔ ከእናንተ አልወጣም። እናንተ ካላችሁ አደርጋለሁ። ግን እኔ ሳርዬ እንደ ሀገር የሾምንሽ አስታራቂ ተውባይ ጸብ ማትወጂ የመጣሽ አጀንዳችን ላይ ውሃ ምትከልጂ በረዶ ምታዘብኝብን አንቺ ነሽ። ክፈቺ خلاص። እሺ በቃ በጨዋነት ቁጭ ብለን እንነጋገራለን። ህዝቡ ሳሪ ነው ያለ ያለው። እኔ ሞዴሬተር የለኝም። ራሳችሁ ሙኒት ኖ ማሼ ሞዴሬተር ሳሪ ሞዴሬተር በሁለት ሰው እጅ ብቻ ይሆናል። በሂዊ ሳይድ ባሉ አንሺ ሞዴሬተር፣ በእሷም ሳይድ ያሉ ሰዎች በሙሉ አንሺ ሞዴሬተር። ገብቶ የሚነጋገረው ሰው ውስን ሰው ነው። ይሄ ቸበርቻቻ አይሆንም። የራሳችሁን በቃ ስርዓት ባለው አንዱ ሰው የተበደልኩ የሚለውን ያወራል። ከዛ ደግሞ ከዚህ ሳይድ ደግሞ ያወራል በየተራ ማነጅ። እኔ ዝም ብዬ ነው የምሰማው። ፍርድ አልሰጥ ቤቴን ብቻ ነው የምከፍተው። እናንተ ናችሁ የምትነጋገሩት። እኔ በቃ ሳሪ በነገራችን ላይ ሳሪ ስለ ሞዴሬተር ምናምን አታውቅም። ጉቺ ካለች አንቺ ቤት ያሉትን ሞዴሬተሮች እንዳለ ታንሳ። አዎ ይነሱ ሁሉም። እሱ ብቻ አይደለም የምትመጡ ልጆች በዚህ ጉዳይ ክፉ ነገር ደርሶብናል ብላችሁ የምትመጡ ልጆች ወታችሁ በቪዲዮ የደረሰባችሁን ነገር ማሳየት የምትችሉ መሆን አለባችሁ። ወሬ ዝም ብሎ አሉባልታ። ምክንያቱም ልጅቷ ስትናገር የተወሰነ ነገር ሰምቻለሁ። ፎቶዎች እየተላኩ የውሸት ፎቶዎች እየተላኩ ስላለች ለመክሰስ የምትመጡ ያለ ፊልተር ገብታችሁ እራሳችሁን ማሳየት መቻል አለባችሁ። ይህንን ወቁ። ከዛ በተረፈ ወይ መሲ ላኩልሽና ላንቺ አንቺ ኮድ ስጫቸው በፊታቸው ገብተው መናገር የሚችሉ ኮዱን እኔ ለአንቺ ነሽ እንጂ የምትሰጫቸው መሲ ይመጡና ለመሲ ንገሯት እከሌ ነኝ ሲሏችሁ መሲ ኮድ ትሰጣችኋለች። ያንን ኮድ የምታውቀው ሳራ ብቻ ትሆናለች፣ ወይም እኔ ብቻም ልሆን እችላለሁ። ለእኔ ትሰጭኝና ልጆቹን መጥተው ያን ቁጥር ሲጽፉ አስገባቸዋለሁ። መሲ ሲያናግሩሽ ልትነግሪያቸው የሚገባው ነገር ያለ ፊልተር ያለ ምንም ነገር ገብተሽ ማሳየት መቻል አለብሽ። በያት ቁጭ ብላ መናገር፣ ትርፍ ንግግር የለም። ይሄንን አስጠንቅቀሽ እሺ። እሺ 4000